ናቲ የኔ ታናሽ ወንድም እኮ ሁለተኛውን ሲወልድ እኮ እኔ በቅሎ እየተባልኩ ነው ቤት የምሰደበው። ይሄን ፍራቻ ነው እኮ ቤተሰቦቼን እንኳን ማላያቸው። እኔ እኮ ከሰይጣን ጋር ነው እኮ የምኖረው። ማለት የሰርጉ ቀንም ለብቻው ነበር ያደረው? አዎ የዛኔም በቃ ማለት ስለታለብኝ ቤተሰብ አያውቅም፣ አብረን እንደምናድር ነው የሚያውቀው እና ግን የዛኔም አብረን አላደርንም። እኔ አትራክት ማለት አልስበውም ሁሉ ብዬ ነው የማስበው ታውቃለህ። በቃ ማለት እኔ ለሱ ብቁ አይደለሁም ወይ እስከምል ድረስ ነው የምደርሰው። 5 ዓመት ሙሉ እንዴት ነው ባልና ሚስት ሆነህ 5 ዓመት ሙሉ ምንም አይነት ግንኙነት ሳይኖረው እንዴት ልትኖር ትችላለህ? እንደ ሰመመን ሲያደርገኝ 2 ጥቋቁር እባቦች መተው አስጨነቁኝ። ምን እንደቀሰቀሰኝ አላውቅም። ተነስቼ ሁለቱንም ገደልኳቸው። አዎ እና ልክ ነው እንዴ? ይሄ የሚወራል እና እኔ ምን ላድርግ? ያንተ ሁኔታ ነው። እኔ ሁሌ እኔና አንቺ አናወራ ቤተሰብ ልጅ እንድንወልድ ይፈልጋል። እሱ በቃ ሁሌም 5 ዓመት ሙሉ አንድ ላይ ተኝተን አናውቅም። ሁሉም ከዚህ ውጪ ሌላ ምንም ነገር ሊሆን አይችልም። ምንም ሊሆን አይችልም። እኔ በቃ እኔ አሁን ነገር አልፈልግም። ባልወድ ባላፈቅር ኑሮ እኔ 5 ዓመት ሙሉ አብሬ ይቀመጥ ነበር። እናቴ ንገረኝ። እየፈታን እኮ ትንሽ ነገር አይደለም። ገብቶኛል እኮ ትንሽ ጊዜ ስጪኝ ያልኩሽ አይደለ እንዴ? እኔም ያለሁበትን ነገር ተረዱኝ። ግን አንቺ እርግጠኛ ነሽ አይደል ይሄ ሰውዬ ማለት እንደዚህ አካላዊ ነገር ላይ የሆነ የደረሰበት ጉዳት ምናምን የለም? የለም አካላዊ ጉዳት ምናምን የደረሰበት ምንም ነገር የለም። በዛ እርግጠኛ ነኝ። ከዛ ጊዜ በኋላ ስሙን ራሱ ነው የምጣለው። ማማከር ያለብንን ሰዎች ምናልባት አንተ የሚያሳፍርህን ኬዞች እኔ ላይ እንደደረሰብኝ አድርጌ ህክምና ቦታ ላይ መሄድ ካለብኝ አንተ ነው አንተ መስያ አንተ እንደዚህ አይነት ቦታ መሄድ ሺም ከያዘህ እኔ ህክምና ላይ አንተ የሚሰማን ስሜት ያጋጠመን ነገሮች እንዳለ አንተ ነው ሄጄ እንትን እልሃለሁ። ዶክተሮች አወራልሃለሁ፣ የምትፈልገው ነገር አደርግልሃለሁ። ይሄ ነገር 5 ዓመት ሆኖ አይደል? 5 ዓመት ሙሉ በትዳር ውስጥ የቆዩ ግንኙነት አለመፈጸም ማለት በጣም 5 ዓመት ይሁን 10 ዓመት አንተ ምን አገባህ? ሲጀመር ጤና ችግር አለ። ለሰሚም አይመችም ይሄ ነገር። ተውት በቃ። እኔም እኮ ስሜት አለኝ፣ ሰው ነኝ፣ ይሰማኛል። 5 ዓመት ሙሉ እኔም እኮ ቤት ስራ አንድ አይነት ህይወት ነው በቃ። እንዲህ መሽከርከር አንድ አይነት ነገር። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ መብረቅ ቤተሰቦች እንደምን ያላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። በዓል እንዴት አለፈ? እስኪ ያላችሁን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። እንግዲህ የደረሰኝ መልእክት በጣም አስደንጋጭም ነበረ። ከዛ በኋላም መልእክት ይዘከልኝ ግለሰብ ጋርም ደውዬ ለማውራት ጥረት አድርጌ ነበረ። እንግዲህ አንድ እህታችን እየነገረችን ያለው ታሪክ አለ። ትዳሬ በጣም አደጋ ውስጥ ነው ያለውና ትዳሬ እንድትታደጉልኝ እፈልጋለሁ የሚል አስደንጋጭ መልእክት ነበር የደወለችልኝ። ከዛ በኋላም በስልክ ደውዬ እሷን ሳዋራት የሰጠችኝ ነገሮችና ያቀረበችልኝ ምክንያቶች እኔ እንጃ በጣም ግራ እያጋቡኝ ያሉት። ግን ምንድነው የተፈጠረው የሚለውን ያው አብረን የምናየው ይሆናል። ከዛ ውጪም ደግሞ እህታችን ኦልሬዲ በፍርድ ቤት ፍቺ እንደምትፈልግ ክስ እንደመሰረተችና የፍርድ ቤት ወረቀትም ለባለቤቷ እንደደረሰው እና አሁን መጨረሻ ሰዓት ላይ እንዳለችና ምናልባት ከኛ በኩል መፍትሄ የሚገኝ ከሆነ ባለቤቷንም የምናወራላት ከሆነና ይሄን ነገር ማስተካከል የምንችል ከሆነ ትዳሯን መታደግ የምንችል ከሆነ ነው የጠየቀችን። እኛ እንደዚህ አይነት ኬዞችን እስካሁን ድረስ እንሰራ አልነበረም። እያያችሁት እንደነበረው እየሰራን የነበረው የተለያዩ የወንጀል ኬዞችን ነው። እንግዲህ ዛሬ እስኪ እቺ ሴትዮ ምንድን ያጋጠማት፣ ምንድነው ትዳራቸውን ሊበትን የቻለው፣ ትዳሩ ሊፈታበት የቻለው ምክንያት፣ እሷም እንደዚህ አይነት እስከመማረር እንደዚህ አይነት ውሳኔ እስከመወሰን ድረስ ያደረሳት ነገር ምንድነው፣ ባለቤቷስ ደግሞ ምንድነው ያስከፋት፣ ምንድነው እየተደረገ ያለው፣ እሱስ በዚህ ጉዳይ ላይ ሐሳቡ ምንድነው የሚለው ነገር ለማጣራት በጣም ስለጓጓኝ እንግዲህ ካሜራዬንም ቲሜን ይዤ ከስቱዲዮ ልወጣ ነው። እንግዲህ አብራችሁን የተባለበት ቦታ ድረስ አብራችሁን እንድትሄዱና ምናልባት ፍቃደኛ የሚሆንልኝ ከሆነ አሁን ዝም ብዬ ነው ካሜራዬን ያበራሁት ለእናንተ ዝም ብዬ እንደ ኢንትሮ ብቻ ለመስጠት ያክል ነው ይሄን ነገር ያደረኩት እንጂ እዛ ጋር ፍቃደኛ ይሁኑልኝ አይሁኑልኝ ይሄ ነገር በካሜራ ይቀረጽ አይቀረጽ የማውቀው ነገር የለም። ግን ፈጣሪ ከረዳንና ሌሎችን ሰዎች የሚያስተምር ቪዲዮ ሰርተን መምጣት ከቻልን ብዬ ነው እዚህ ጋር ኢንትሮን እየሰራ ያለሁት። አሁን በቀጥታ ከስቱዲዮ ወጣና
የደወለችልኝ ቦታ ላይ ሄጄ እቺ ልጅ ማገኛት ይሆናል። ከዛ በኋላ ምን ሊፈጠር እንደሚችል ምንድን እንደነበረ በትዳራቸው ምክንያት ለመጣላታቸውስ መንስኤ የሆኑ ምንድን ነው የሚለውን ከእናንተ ከውድ ቤተሰቦች ጋር አብረን የምናይ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ባካችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ በጣም ሼር በማድረግ ቻናሉን ለብዙ ሰዎች እንድታዳርሱልኝ ይፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ መልካም ቆይታ። እንግዲህ ውድ ቤተሰቦቼ ያው በመግቢያም ላይ ልነግራችሁ እንደሞከርኩት ዛሬ ለኔ በጣም አዲስ የሆነ ኬዝ ነው ያጋጠመኝ። እንደነገርኳችሁ መግቢያ ላይ በጣም የሚያስደነግጥ መልእክትም ስለደረሰኝ ጊዜ ማጥፋት ስለሌለብኝ ነበር ወደዚህ ተጉዤ የመጣሁት። ከዛ በኋላም ካሜራ ማብራት አለማብራት እንዳለብኝ እርግጠኛ አልነበርኩም። በመጨረሻም ግን ያው ከሷ ጋር ለመነጋገር ካሜራ ማብራት እንዳለብኝ ስለተነጋገረና ስለተስማማን ነው ካሜራዬን አብርቼ ይህንን ቃለ መጠይቅ ለመቀጠል የተስማማ ነው ማለት ነው። በመጀመሪያ እህታችን እኛም ብለሽ እኛ ጋር ስለመጣሽ ሀሳብሽን፣ ጭንቀትሽን ስላካፈልሽን ከልብ አድርገን እናመሰግናለን። እኔም ስለመጣችሁ ሀሳቤን እንትን ብላችሁ አመሰግናለሁ። እስኪ መጀመሪያ ያው ወደ ጉዳዩ ቀጥታ ከመግባታችን በፊት እኔና አንቺ በደንብ መግባባትና መታወቅ ስላለብን እስኪ ከትውውቅ እንጀምር። አንቺ ማን ልበል? እኔ ረዴት እባላለሁ። እሺ ረዴት፣ ያው በጣም ያሳሰበሽና ያስጨነቀሽ ነገር እንዳለ እኛም ደግሞ በቶሎ መድረስ እንዳለብን የላክሽን እዚህ ውሳኔ ላይ ከመድረስሽ በፊት ያው የተወሰኑን ጨረፍታውን በስልክም በቴክስትም ከአንቺ ጋር ስላወራን ብዬ ነው። እዚህ ወደ ጉዳዩ ቀጥታ ከመግባታችን በፊት እስኪ ረዴት ምን አይነት ሰው ነች፣ በምን አይነት ሁኔታ ላይ ያለችው የሚለውን ነገር ትንሽ አጫውች። እሺ እንግዲህ ረዴት ማለት ከባለቤቴ ጋር በትዳር የምኖር ሰው ነኝ። ግን አሁን ከባለቤቴ ጋር በጣም ጥሩ ላይ አይደለንም። በትናንሽ ነገሮችም ሆነ ማለት ይሄ ትናንሽ ነገር ሊባል ማለት ዳይሬክትሊ ወደ ጉዳዩ ከመግባታችን በፊት መጀመሪያው ከአንቺ ጋር ፐርሰናል ነገሮችን ማወቅ ስለምፈልግ ነው ስለ አንቺና ከመግባትሽ በፊት ምን ያህል ጊዜ በትዳር ቆየሽ፣ በትዳር ውስጥ ስንት ልጆች አፈራሽ የሚለውን ነገር አጫውሽ። እሺ እንግዲህ በትዳር ውስጥ 5 ዓመት ነው የቆየ ነው። ከባለቤቴ ጋር 5 ዓመት ነው የቆየ ነው። እስካሁን ምንም ልጅ አልወለድንም። ልጅ ያልወለዳችሁበት ኬዝ ከዚያውን እኛን ከጠራሽበት ጋር የሚገናኝ ነገር አለው? እንግዲህ ማለት እኔ ማውቀው ምንም ነገር የለም። ግን በቃ ሁሌም ቢሆን ከስራ ቆይቶ ሲመጣ ባለቤቴ ከኔ ጋር ማለት እራት እንበላለን ምናምን። ከዛም በኋላ ምኝታውን ለብቻ ነው የሚያደርገው። አብረን አድረን አናውቅም። ማለት አልገባኝም ረዴት፣ ትዳር ውስጥ ነው ያላችሁት አይደል? አዎ ትዳር ውስጥ ነው ያለነው። ይሄ ትዳር ቤተሰብ ፈቅዶ ተማምናችሁ የገባችሁበት ነገር ነው? አዎ። ታዲያ አድርጋ መለየቱ ለምን አስፈለገው? እኔም ግራ አጋብቶኝ ኬዙን ወደ እናንተ ያመጣሁበት ምክንያት ለዚህ ነው። ቤተሰብ ልጅ እንድንወልድ ይፈልጋል። እሱ በቃ ሁሌም 5 ዓመት ሙሉ አንድ ላይ ተኝተን አናውቅም። ማለት ረዱ ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። ያው በትዳር ውስጥ 5 ዓመት እንደቆያችሁና በዚህ ውስጥ ደግሞ አንድ ቀንም ቢሆን አብራችሁ እንዳልተኛችሁ ነው እየነገርሽኝ ያለሽው። ያው ግን ለእኔ ደግሞ ስትደውይልኝ ደግሞ ያው ከዚህ ውጭ የነገርሽኝ ነገር ከባለቤትሽ ጋር መለያየት እንደምትፈልጊና ወደ ፍርድ ቤት ኬዙ እንደሄደ ነበር የነገርሽኝና ትዳሬ መታደግ የምችሉ ከሆነ ድረሱልኝ ነበር ያልሽኝ። በጣም ስላስጨነቀኝም ነበር ቀጥታ አንቺ ጋር መምጣትም የፈለግኩት። ግን ያው ካሜራም አብርቼ አወራለሁ ብዬ አላሰብኩም ነበረ። ግን አንቺን ፈቃደኛ ስለሆንሽልኝ ይሄም ደግሞ ኦዲየንስን የሚያስተምር ታሪክ ከሆነና የአንቺን ትዳር ከቤተሰቦች ጋር መታደግ ከቻለን ብዬ ነው ቀጥታ መጥቼ ያው ካሜራዬን አብርቼ ከአንቺ ጋር ለማውራት የፈለግኩት። እስኪ ግን ትንሽ መለስ ስንበልና እንዴት ነው ከባለቤትሽ ጋር የነበራችሁ ትውውቅ ምን ይመስላል? እስኪ ስለሱ አጫውሽኝ። ከባለቤቴ ጋር የነበረን ትውውቅ በጣም ደስ የሚል ነበረ። ማለት መጀመሪያ ላይ ስንተዋወቅ የሆነ ታክሲ ቦታ ጠፍቶኝ ያን አሳየኝ። ከዛ ማለት ስልክ ተቀያየርን ማለት ነው። ሰፈሩ እንዳይጠፋብኝ ስልኬን ያዥ እና ደውልሻለሁ ምናምን አለኝ። ከዛ በቃ እንደደረስኩ ደወለልኝ። ከዛ በቃ ማውራት ጀመርን ማለት ነው። ከዛ እያልን በጣም ጥሩ ሰው ነው በጣም እንደዛ እያልን ቤተሰብ ጋር ደረስ ነው ነገሩን ማለት ነው። ከዛ ሽማግሌ ላከ፣ ቤተሰብም አምኖ ተቀበለ። ከዛ ተጋባን ማለት ነው። በፍቅር ግንኙነት ምን ያህል ጊዜ ቆይታችሁ ነበር? በፍቅር ግንኙነት ውስጥ 1 ዓመት ቆይተን ነው ከዛም በኋላ ወደ ትዳር የገባ ነው። ባለቤትሽ ምን አይነት ባህሪ ያለው ሰው ነው? በቃ ደግ ነው፣ ለሰው ሩህሩህ የሆነ በቃ አዛኝ አይነት ሰው ነው። ደስ ይላል።
ግን ከሆነ ጊዜ በኋላ ነው በቃ ጸባዩም በሙሉ እየተቀያየረ የመጣው ምናምን። አሪፍ ሰው ነው ማለት ጸባዩ እየተቀየረብሽ የመጣው ልክ ትዳር ውስጥ ከገባችሁ በኋላ ነው ወይስ ከትዳር በፊት ነበር? አረ እንዲሁም ከትዳር በፊት አሪፍ ነበርን። ከዛ ትዳር ከገባን በኋላ ነው በቃ ሁሉም ነገር እንትን እያለ የመጣው። ከሆነ ጊዜ በኋላ በቃ እየተቀያየረ መጣው። አንቺ ምክንያቱን ለማወቅ ጥረት አላደረግሽም? በጣም ጥረት ሁሌ ነው የምጠይቀው፣ ሁሌ ጠይቀዋለሁ። ምንም ምክንያት የለውም። በቃ ሁሌ እንጨቃጨቃለን በዚህ ጉዳይ። እኔ ሴት ነኝና ልጅም ፈልጋለሁ። በዛ ምክንያት ነው የምንጨቃጨቀው ማለት ነው። ስለዚህ ጉዳይ እሱ ለምንድን ነው አልጋ ተኝቶ ማደር የሚፈልግበት ምክንያት ምንድን ነው የሚለውን ነገር በቅርብ ለማዋራት በግልጽ ታወራላችሁ ብዬ አስባለሁ ነገሮችን እና ከሱ ለማዋራትና ለመጠየቅ ምንም ጥረት አላደረግሽም? እንደዚህ በቃ አያወራኝም። ስለዚህ ጉዳይ እንዳነሳበት ሁሉ አይፈልግም። በጣም ነው የሚበሳጨው። ስለዚህ ጉዳይ ሳነሳበት በጣም ይበሳጫል እና በቃ ከዛም በኋላ ነው እኔ ወደ እናንተም ጋር የመጣሁት። ወደ ፍርድ ቤት ሄጄ ወደ ፍቺ እንትን ያልኩት ማለት ነው። ለፍቺ እንኳን ያው ነገሮች መቸኮል ጥሩ አይደለም። ያሉበትን ነገሮች ማለት አትሊስት ተነጋግራችሁ ተግባብታችሁ መተማመን ከቻላችሁ እንደዚህ አይነት ነገር ውስጥ መግባት አይፈልግም። ለሱ ፍቅር ያለሽ ይመስለኛል እኔ አይደለም? አዎ እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። በጣም ማለት ነው ከምነግርህ በላይ ነው የማፈቅረው እና ለዛም ነው እስካሁን 5 ዓመት ሙሉ ድረስ የቆየው ታግሼ። ለዛ ነው ማለት ረዲት የሆነ ግራ የሚያጋባ ነገር ነው እየነገርሽኝ ያለው። ግን ያው በብዛት ያው የኛ የሀበሾች ባህል ላይ እንደዚህ አብሶ ስለ ሴክስ ምናምን ነገር በግልጽ ነገሮችን ማውራት የለም፣ መግባባት የለም ብዙ ነገሮች ላይ እና ብዙ ትዳሮችም የሚበተኑት ከዚህ አንጻርም ምናምን ነገር ነው። አሁን ብዙ መረጃዎችን ስናይ እያሳዩ ያሉት በሴክስ አለመጣጣም ሊኖር ይችላል፣ ስንፈተ ወሲብ ሊኖር ይችላል። ብቻ ብዙ አይነት ኬዞች አሉ ለእንደዚህ አይነት ነገሮች እንዳይጋበዙ የሚያደርጉት። ምናልባት ባለቤትሽ ላይ ወይ አካላዊ ወይ ስለንቦና ይህ እንደዚህ አይነት ነገር ተጽዕኖ የሚያደርግበት ነገር ይኖራል? እንግዲህ ማለት እኔ ይህን ሁሉ እስከ ዶክተር ሁሉ ድረስ ይጃለሁ ማለት ችግሩ ከኔ ይሁን ምናምን ብዬ ግን በቃ ማለት አሁን ምን አደረኩ መሰለ? ከዛም በኋላ ሴት ነኝና ብዙ ነገር አለ ማለት ሴት ልጅ እድሜዋም ልጅ ከሌለ ደግሞ ቤተሰብ የግድ ልጅም ማግኘት እኔም አለብኝ፣ ቤተሰብም ደግሞ ይፈልጋል እና ይህ ሁሉ ነገር ለመቋቋም ብዬ ብዙ ነገር አድርጌያለሁ። በጣም ብዙ ነገር ማለት ነው። ራት ሲመጣ በቃ ብዙ በቃ እሱን አትራክት ያደርጉታል ብዬ የማስበውን ነገር በሙሉ አደርጋለሁ ምናምን። ግን በጭራሽ በቃ እኔ ስለት አለብኝ እስኪ ትንሽ ጊዜ ታገሽኝ ምናምን ነው የሚለኝ ሁሌ ማለት ነው። እኔ ብዙ ነገር አድርጌያለሁ እሱን ወደ እኔ ለመሳብ ምናምን። ማለት ስለት አለብኝ ሲልሽ ምን አይነት ስለት ነው ያለበት? እኔ አላውቅም ማለት ስለት አለብኝ ትንሽ ጊዜ ታገሽኝ ነው የሚለኝ ሁሌ ማለት ነው። ሊነግርሽ ፈቃደኛ አይደለም? ፈቃደኛ አይደለም። ግን አንቺ እርግጠኛ ነሽ አይደል ይሄ ሰውዬ ማለት እንደዚህ አካላዊ ነገር ላይ የሆነ የደረሰበት ጉዳት ምናምን የለም? የለም፣ አካላዊ ጉዳት ምናምን የደረሰበት ምንም ነገር የለም። በዛ እርግጠኛ ነኝ። ማለት ያው የሰርጋችሁ ሰዓት ላይ ያው የጫጉላ ሽርሽር ይኖራል ምናምን፣ በዛ ጊዜ ውስጥስ እንደዚህ ግንኙነቶች አልነበሩም? ማለት የሰርጋችን ቀን ራሱ በቃ እንደዚህ ማለት ይኖራል ብዬ አስቤ ነበር። ግን ድካም ምናምን ስለነበረ በቃ ድካም ስለሆነ ነው ብዬ ነው እንደዛ አድርጌ ራሴን አሳምኜ ያለፍኩት ማለት ነው። ከዛም በኋላም ጫጉላ ነበረ፣ የጫጉላም የለም በቃ ምንም አይነት። አንተ ጥያቄ ልጠይቅሽ እስኪ ረዴት፣ የሰርጉ ቀን ምሽት ላይ አብራችሁን ያደራችሁት አይደል? የዛን ቀንም አብረን አላደርንም። በጣም የሚገርም ነገር ነው እየነገርሽኝ ያለሽ። ማለት የሰርጉ ቀንም ለብቻው ነበር ያደረው? አዎ የዛኔም በቃ ማለት ስለት አለብኝ ቤተሰብ አያውቅም፣ አብረን እንደምናድር ነው የሚያውቀው እና ግን የዛኔም አብረን አላደርንም። ስለዚህ ነገር ግን ማን ያውቃል ከአንቺና ከባለቤትሽ ውጪ? ማንም አያውቅም። ማንም አያውቅም። የሚከብድ ነገር ነው። ያው ማለት ነገሮችን ተነጋግሮ መፍታት መቻል በጣም ትልቅ ነገር ነውና ከአንቺ ጋርም ከባለቤትሽም ጋር ይሄን ነገር ማውራት ፈልጋለሁ እኔ በደምብ። ምናልባት ለአንቺ ለመንገር የከበደው ነገር ሊኖር ይችላል ባለቤትሽ እና እንደዚህ አይነት ውሳኔ ላይ ስትደርሺም እሱም ደግሞ ይወድሻል። ይሄን ያህል ጊዜ እንግዲህ አብሮሽ ከኖረ ስለሚወድሽ ይሄን ነገር ላለማውጣት ይነግረናል ብዬ አስባለሁ። ግን አንቺ እስኪ የምትጠረጥሪው ወይ የምታስቢው ነገር አለ እንደዚህ እንዲሆን አድርጎታል ብለሽ የምታስቢው?
ምንም ማስበው ነገር የለም። ምክንያቱም ይሄ ምንም እኔ እንጃ ምንም ሊሆን አይችልም ብዬ ነው ማስበው እኔ በቃ ወይ ደግሞ እኔ አንዳንዴ እንዲያውም ምን አስባለሁ መሰለ ከሌላ ሴት ጋር አድሮ ምናምን እየመጣ ይሆን እላለሁ እዛ ስራ ቦታ እንትን ሲል እንደዛ አድርጎ ስለሚመጣ ይሆን እኔን እንትን የማይለኝ ትሪት የማያደርገኝ አብሮኝ መተኛት የማይፈልግ ለምን እንደዛ እንዲሁም ነው ብዬ እንዲሁም አስባለሁ። አንዳንዴ ስራው ያስገድደዋል ማለት ነው ውጪ እንዲያደርግ ምናምን አያስገድደውም፣ ግን በቃ ቀን ላይም ቢሆን አድርጎ መጥቶ ነው የሚሆን ነው የምለው። ምክንያቱም 5 ዓመት ሙሉ እንዴት ነው ባልና ሚስቱ ነህ 5 ዓመት ሙሉ ምንም አይነት ግንኙነት ሳይኖረው እንዴት ልትኖር ትችላለህ? በጣም ከባድ እኮ ነው። እና በቃ ማለት እኔ ሴት ነኝ፣ እንደ ሴትነቴ ብዙ ነገር አለ ማለት እኔ አሁን እንዲሁም እኔ እንደዛ ሁኚ ስቀርብለት ራሱ እኔ አትራክት ማለት አልስበውም ሁሉ ብዬ ነው የማስበው ታውቃለህ። በቃ ማለት እኔ ለሱ ብቁ አይደለሁም ወይ እስከምል ድረስ ነው የምደርሰው። እና በቃ ማለት ሴት ነኝ፣ እድሜ ይሄዳል። 5 ዓመት ሙሉ ስበው 5 ዓመት ሙሉ እኔ ባለቤቴ ሳይነካኝ አስበዋለሁ። እና ቤተሰብ አለ፣ ቤተሰብ ልጅ ይፈልጋል፣ እኔ ልጅ ይፈልጋለሁ። ምክንያቱም የሴት ልጅ እድሜ ነው እየሄደ ያለው። እና ይሄንን ማለት ይሄን ነገር እንደዚህ ከመገደቡ በፊት የሱና እኔ ነገር ይሄንን ጉዳይ ወደ አንተ የሚያመጣው አንተ ብዙ ነገር ትፈታለህ ምናምን ብዬ ነው እና መፍትሄ ካለን ብዬ ነው ማለት ነው። ያረዲት ይኸውልሽ ግራ የሚያጋባ ነገር ነው አሁን እየነገርሽኝ ያለሽ። እስኪ ምናልባት አንቺ ከባለቤትሽ ጋር ወደ ትዳር ከመግባትሽ በፊት ሌላ ያው ቲኔጅ ላይ በነበርሽበት ወይም ደግሞ ትንሽ እድሜ ላይ በነበርሽበት የሃይስኩል ኮሌጅ ምናምን ጊዜ ላይ የፍቅር ግንኙነት ከሌላ ወንድ ጋር ኖሮሽ አያውቅም? እኔ የፍቅር ግንኙነት ኖሮኝ ያውቃል። በዛ ውስጥስ እንደዚህ የተፈጠሩ ነገሮች አሉ? ምናልባት አንቺ ጋርም ችግር አለ የለም የሚለውን ነገር ለማወቅ። ምንም የተፈጠረ ነገር የለም። አሪፍ ጊዜ ነው የነበረን። ከመጀመሪያ ፍቅረኛ ጋር አሪፍ ጊዜ ነው የነበረን። በቃ ማለት ደስ የሚል የለም። በቃ እንደዚህ አይነት ነገር ነው። አሁን አዲስ ነው፣ ሁሉም ነገር አዲስ ነው የሆነብኝ። ማለት እንደዚህ አይነት ጊዜዎች ውስጥ ተሰልፉ ነበር ከፍቅረኛሽ ጋር? አዎ ስናሳልፍ ነበረ። ግን ምንም ችግር የለም ነበረ? ምንም ችግር የለም ነበረ። ምናልባት እንግዲህ ያው እኛ ጥያቄዎቻችንን ባለቤትሽ ጋር መልስ ይኖራል ብዬ አስባለሁ። እሱም ደግሞ ይሄን ነገር እንዲሆን የማይፈልግ ከሆነ ያው ፍቹን ይፈልጋል ብዬ አላስብም። ሲጀምር ፍቺ የሴጣን ነው። ግን ምንድነው ይሄ ሰውዬ ያለበት ነገር ምንድነው? እንደዚህ ከአንቺ ጋር እንደዚህ አይነት ግንኙነቶች ላለማድረግ ምናልባትም ስለትም ካለበት በግልጽ መናገር ካለበት በግልጽ እንዲናገር ብናደርገው የተሻለ ይመስለኛልና ያው እሱም ፈቃደኛ የሚሆንልን ከሆነ ነግሬሻለሁ። መጀመሪያም ከመምጣቴ በፊት እንደዚህ አይነት ጉዳይ ካለ አንቺንም ባለቤትሽንም አግኝቼ ማውራት እንዳለብኝ ነግሬሽ ነበረ። ምናልባት የሚቻል ከሆነ ባለቤትሽንም ቀጥረሽልኝ ከነበረ እሱንም ደግሞ እስኪ እንጥራውና ያለውን ነገር ከሱም ደግሞ ብናቅ ደስ ይለኛል። ምናልባት ለአንቺ ለመንገድ ከብዶትም ከሆነ አንቺንም ማስወጥቼ ብቻውን ማውራት ካለብኝ የተወሰኑ ነገሮችን እንዳወራው እስኪ ደውይለትና እንዲመጣ አድርግ። ከዛ ያለው ነገር ከሱ ጋር እንነጋገር። እስኪ እንግዲህ አንተ የመጨረሻ የሚለው ሰው ነህ። እስኪ በአንተ ከተመለሰ እንየው እስኪ እንጂ እኔ ሁሉም ነገር እኔ እንጃ የሚስተካከል ሁሉ አይመስለኝም። 5 ዓመት ሙሉ ያልተስተካከለ ነገር ባንዴ እንዴት ይስተካከላል ብለህ ታስባለህ? ረዱ ያለሽበት ስሜት እኮ ይገባኛል። እየተሰማሽ ያለውን ነገር ረዳሻለሁ። ግን ምናልባት ያው አንዳንድ ሰዎች ነገሮችን በግልጽ አውጥተው ማውራት የማይፈልጉበት ኬዞች ይመጣሉ። ግን አስገዳጅ ነገር ሲኖር ማለት የሆነ ውሳኔያቸው የሚያስፈልገው የሚጠበቅበት ነገር ሲኖር ባለቤትሽ እንትን እንደደረሰው ነግረሽኛል አይደል? የክስ ወረቀት ኦልሬዲ ደርሶታል፣ የፍቺ ወረቀት። ስለዚህ ይሄ ነገር እንዲሆን የማይፈልግ ከሆነ እሱ ጋር ያለውን ሀሳብ መስማት አለብን። እሱም ደግሞ ፈቃደኛ ከሆነ ምናልባት እሱም ደግሞ ይሄንን ነገር ይበልጥብኛል ብሎ የሚያስበም ከሆነ ያው ሴት ልጅ ነሽ፣ እህቴም ነሽ። አንቺም ደግሞ ህይወትሽ እንዲረፍድብሽ እድሜሽ እንዲረፍድብሽ አልፈልግም። ግን ነገሮችን ተነጋግረን ማስተካከል ከቻልን የሆነ የመሰረታችሁ አሪፍ ነገር አለ፣ አሪፍ ትዳር መስረታችኋል አይደል? ይሄ ነገር መበተን ስለሌለበት እሱን መታደግ ከቻልን ብዬ እንትን እያልኩ ያለሁትና እስኪ ለማንኛውም ደውይለትና መጥቶ ከሱ ያለውን አንግል ደግሞ እንስማ። እሺ እንግዲህ ያው አንተ ካልክ እሺ መፍትሄ ይኖረዋል ብዬ አላስብም። እስኪ እንሞክር። እስኪ እንሞክር፣ ችግር የለውም። እንግዲህ ውድ ቤተሰቦቼ ያው ባለቤቷን በመጠበቅ ላይ የነበር ነው። እሱም ደግሞ ከመጣ በኋላ ከካሜራ ጀርባ ያለውን ነገር ለመንገር ለማግባባት ሞክር ያለው እሱ ያው ካሜራው ፊት ለፊት
ይሄ የቤተሰብ ገመና ነው የቤተሰብ ጉር ነውና ካሜራ ፊት ለፊት መውጣት የለበትም ብሎ ሲከራከር ነበር። ግን ባለቤትየው ፍቃደኛ መሆኗንና የነሱም ታሪክ ደግሞ ያሉበት ደረጃ እንግዲህ አሁን ትዳራቸውን እስከመበተን ደረጃ ነው እየደረሱ ያሉት። እሱም ደግሞ የፍርድ ቤት ወረቀት እንደደረሰው ነግሮኛል፣ አምኖልኛል። ከባለቤቱ ጋርም ደግሞ የነበረኝን ቆይታ የተመለከታችሁትን ይመስል ነበረ እና በሱ በኩል ያለው እውነታስ ምንድነው የሚለውን ነገር ይሄ የብዙ ሰዎችን ህይወት የሚነካም ስለሆነ እኔንም እናንተንም የሚመለከት ጉዳይ ስለሆነ ብዙ ሰዎችን ያስተምራል ብዬ ብዙ ነገር ለማሳመን ጥረት አድርጌያለሁ። በመጨረሻም ፍቃደኛ ሆኖልኝ ነው የተቀመጥነውና ወንድሜ በመጀመሪያ ደረጃ ፍቃደኛ ስለሆንክልኝ ከባድ ነው አውቃለሁ ኬዙ፣ ግን ፍቃደኛ ስለሆንክልኝና ካሜራዬን መልሼ እንዳበራ ስለተባበርከኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምርና ካንተም አንተን ማን ልበል? አብርሃም እባላለሁ። እሺ አብርሃም፣ ከባለቤት ጋር ብዙ ነገሮችን ስንጨዋወት ነው የቆየኑና ትዳራችሁ አደጋ ላይ እንዳለ ወደ መፍረሱ እየሄደ እንዳለ ነው እየነገረችኝ የነበረውና ይሄ ደግሞ ሊሆን የቻለው አንተ በውስጥ ይዘው የደበከው አንድ እውነት አለ። ያ እውነታ ነው እኔና እሱን አብረን እንድንዘልቅ ያላደረገን እያለችኝ ያለችው። አይደለም ይሄ ቀላል ነገር ነው። ይሄ ማለት በባልና ሚስት መሀል የሚደረግ ነገር ነው። ይሄ እናንተንም እኮ የሚያመጣ ነገር አለ። ካሜራ ምናምን እኮ የሚያስፈልገው ነገር አይደለም። ትዳር ላይ ጭቅጭቅ ያለ ነው እናቴ አይደለ? ይሄ ናት ነግራቸው በቃ ይሄ የጭቅጭቅ ኬዝም አይደለም። ስማኛ ምንም ነገር የለም። በቃ ይሄን እና እሷ በጓዳችን ገብተን የምንፈታው ነገር ነው። እናንተም አታስፈልጉንም። ቅድምም ነግሬሃለሁ። ይሄ ነገር በተደጋጋሚ እንደተሞከረ ግን እየነገረችኝ ነበር። እሷ ብዙ ጊዜ ልታዋራህ ልጠይቅ ሞከራለች አይደል? ነው እኮ ሁሉም ነገር ይፈታል ማለት እኮ አይደለም እኮ። በቃ እኔና እሷ ጊዜ ሰጥተን ተነጋግረን በአልጋ ዙሪያ እንፈቷለን አልኩኝ። በቃ ትንሽ ጊዜ ስጭኝ ያልኳት ጊዜ ትሰጠኛለች። በቃ አብርሽ ይሄ ነገር 5 ዓመት ሆኖ አይደል? 5 ዓመት ሙሉ በትዳር ውስጥ የቆዩ ግንኙነት አለመፈጸም ማለት በጣም 5 ዓመት ይሁን 10 ዓመት አንተ ምን አገባህ ሲጀመር? ይሄ እኮ አንተ የሚመለከት ጉዳይ አይደለም። አብርሽ እኔ ትዳራችሁ እንዳይበተን የእናንተን ትዳር ሰላም ለመመለስ ነው የመጣሁት። ጫፍ ላይ ነው ያላችሁት። እሷ ተስፋ እንደቆረጠችና በቃ ኦልሬዲ ኬዙን ወደ ፍርድ ቤት እንደሄደች ነው እየነገረችኝ ያለው። ይህንን ነገር ደግሞ አንተም ለመፍታት ጥረት አላደረክም። ጥረት አድርገህ ቢሆን ኖሮ እኔም ባላስፈለግኩኝ ሶስተኛ ወገን ሳይመጣ በሁለታችሁ ብቻ ተነጋግራችሁ መዝጋት የምትችሉ ኬዝ ነበር አይደል? እየፈታ ነው አይደል? እናቴ ትንሽ ነገር አይደለም። ገብቶኛል እኮ ትንሽ ጊዜ ስጪኝ ያልኩሽ አይደል እንዴ? እኔም ያለሁበትን ነገር ተረዱኛ። ከ5 ዓመት በላይ ምን አይነት ጊዜ እንሰጥ ነው የምትፈልገው? አሁን ሰው ፊት እንደዚህ ህዝብ ፊት የሚወራ ነገር ነው። አንተና እኔ ተስማምተን ምንፈታው ነገር ካልሆነ ሰው ጉዴን ማደባባይ መስማታማ አለበት። ምን ይሁን ብለሽ ነው ሰው ፊት እንደዚህ የምትናገሪው? ምን ይሁን ብለሽ ነው? እኔና አንቺ ከተነጋገርን አይበቃም? አንተና እኔ ብቻ ተነጋገርን። የኔና አንቺ ነገር አይደለም ሚዲያ ፊት ለፊት ቤተሰብ እንኳን አይመለከቱም። እኔና አንቺ ብቻ ነን መፍታት የምንችለው። ለምን እስከዛሬ ድረስ ለምን አልነገርከኝም? ምን ይፈጥሩልሻል ነው ጥያቄ። ምን ይፈጥሩልሻል? አንተ የራስህን እዛ ስትጋደም እየዋልክ እየመጣ አረ ስለፈጠረሽ አንቺ አትግቢ እንዴ? እና ታዲያ ሌላ ምን ሊሆን ይችላል? አንዴ ተረጋጉትና እስኪ አብርሽ ከኔ ጋር እናውራ፣ ቀለል ብለን እናውራው። አንተም ስሜቴ እንድትሆን እንደዚህ በእንደዚህ ደረጃ እንድትል አልፈልግም። ማለት አንተም ፍቃደኝነት ከሌለ ይሄን ቪዲዮ ማቆምም እንትን ማድረግም እንችላለን፣ ችግር የለውም። ዋናው የምንፈልገው እኛ ማለት ለእናንተን ትዳር መስማማት ነው። እስኪ ቆይ አብርሽ እስኪ ስላንተ ንገረኝ፣ ስላስተዳደግ ስለምንህ ምንድነው ማለት ያጋጠመም አካላዊውን ስለንቦና ችግር ካለ መፍታት የምንችልበት መንገድ ነው ማውራት የምፈልገው። 5 ዓመት ሙሉ በትዳር ውስጥ እየኖሩ ምንም አይነት ግንኙነት ሳይፈጽሙ መቅረት። ቅድምም ደግሞ ረዴት ብዙ ነገር ስነግረኝ ነበረ። ኢቭን የትዳራችሁ ቀንም ጫጉላ ሰዓት ላይ ምንም ነገር እንዳልነበረና አዎ እና ልክ ነው እንዴ ይሄ የሚወራል እና እኔ ምን ላድርግ? ያንተ ሁኔታ ነው። እኔ ሁሌ እኔና አንቺ አናወራ ምኑን እናውራ? እስከ መቼ ነው የምናወራው? እኔ እኮ ሴት ነኝ። እነግርሻለሁ አይደል? ያለሁበት ሁኔታ ስለት አለብኝ። ይሄ ስለት ይሳካልኝ አልኩሽ አይደል? የምን ስለት? በቃ ይሳካል። እና ስለት ክሮ ያስገብተ ምን ማለት ነው? ስለት አይነገርም። በቃ ስለት ሲሳካ ነው እኔና አንቺ በቃ የምናወራው። ታገሽ እንኳን እኔና አንቺ አብርሃምና ሳራ እንኳን እንደው በስንት ዓመታቸው እንደወለዱ መጽሐፍ ቅዱስ አንብቤልሻለሁ። ታውቂያለሽ? አንተ ታውቃለህ፣ የቤተሰቦቼ ነገር ታውቃለህ። ሁሌ ልጅ እያሉ እንደሚጨቀጭቁኝ ታውቃለህ። ይገባኛል እኮ አንተ ይገባሃል። እኔም እኮ ልጅ እፈልጋለሁ። እና ብትፈልግና ሁሌ ተለያይተ ምን ማለት ነው? እስኪ ስበው። የሰርጋችን ቀን ራሱ እኮ
አንድ አልጋልተኛል ምን ታስታውሳለህ? እሺ እሱን ተይው እሱን እናንቺ እናወራዋለን እንዴ ማለት አብርሽ አንድ ነገር እንፈልጋለን ይል እኔም ስለጀመርኩት ማወቅ መፈልገው ነገር አለ ገመና ነው ወንድሜ ነው የሚነገረው እስኪ አንዴ ትንሽ ሰው ቀንሱልኝ ማለት የሚደብረው ኮን ካሜራውንም እንትን በለውና ከተስማማን በኋላ ትገባላችሁ ያ አብርሽ አሁን ይኸውልህ ማንንም ሰው የለም ሶስታችን ብቻ ነን እዚህ ጋር ቁጭ ያለውና ነገሮችን በግልጽ እንድነግሩኝ ይፈልጋሉ እየተፈጠረ ያለው ነገር ካሜራም ያቋርጥ ስላላችሁኝ ያቋርጫለሁ አሁን እኮ ማለት ነው ካሜራ ፊትም ሆነ አልሆነ እኔ ጉዳይ አይደለም በቃ አሁን ያያየው ነው ሁሉንም ነገር ማስረዳት አይችልም እሱ በቃ እኔ አሁን ምንም አልፈልግም እኔ ፍቺ ብቻ ነው የምፈልገው አይረዴት ይኸውልሽ ፍቺ የምትፈልጊ ከሆነ እኮ እኛም እዚህ ድረስ መድከም የለብንም ነበር ግን ምንድነው ተነጋግረን መግባባት የምንችልበት ነገር ያ ወንድ ልጅ ብዙ ነገር የሚያጋጥም ነገር አለ ወንድ ልጅ ስትሆኚ ድንገት ስትጫወቺ ባደጋም ምንም ብዙ ነገሮች መኮላሸትም ሊመጣ ይችላል ስንፈት ወሲብም ሊኖር ይችላል ብዙ ነገሮች አሉ ብዙ የጤና እክሎች ያጋጥማሉ ይሄን ነገር ግን እንደ ትዳር አንቺ ኢየሱስ የኔ አንድ አካል ነው እስካልሽ ድረስ ነገሮችን ተነጋግራችሁ ተማምናችሁ ነው መኖር ያለባችሁ አይደል ይሄን ነገር እኮ ታግሽ 5 አመት ሙሉ አቃለው ወረዴት እንደታግሽ አቃለው እስኪ ግን ቆይ አብርሃም ጋር ምንድነው ያለው ነገር ስለትም አለብኝ ያለ ነው ስለሱም ደግሞ መንገር የሚችል ከሆነ ማጫወት የሚችል ከሆነ እንስማው እሱ ስለት ምናምን የሚለው ነገር ውሸት ነው በቃ ሲጀመር ማለት ነው እኔ እሱ በቃ ደረበብኝ ከሆነ ወይ መናገር ነው ማንን እናቴ ታውቂያለሽ የት እንደምውል በቃ ስራ ከዛ ከወንድሜ ጋር ነው ሙሉ ከዛ ቤት እመጣለሁ እንደዛ ካልሆነማ ከዚህ ውጪ ሌላ ምንም ነገር ሊሆን አይችልም ምንም ሊሆን አይችልም እኔ በቃ እኔ አሁን ነገር አልፈልግም ባልወድ ባላፈቅር ኑሮ እኔ 5 አመት ሙሉ አብሬ ይቀመጥ ነበር በቃ ችናት ለኔ ስትይችም አብርሽ ቅርታ አብርሽ እስኪ ማለት ያጋጠመ ነገር ካለ እስኪ አውራን በግልጽ አውራ ማንንም ሰው የለም አሁን እኔንም ደግሞ እንደወንድም ይሄኝና እስኪ ያለው ነገር አጫውተኝ ተውት ምንድነው ያጋጠመ ነገር ምናልባት የጤና ችግር አለ ለሰሚም አይመችም ይሄ ነገር ተውት በቃ እኔም እኮ ስሜት አለኝ ሰው ነኝ ይሰማኛል 5 አመት ሙሉ እኔም እኮ ቤት ስራ አንድ አይነት ህይወት ነው በቃ እንዲህ መሽከርከር አንድ አይነት ነገር ምን ያደረኩት ነገር አለ አባትኔ አንተ ስሜት ቢኖር ኑሮ ማን እንደዛው ነው እየቀረብኩልህ እንኳን በዛ አንዴ እንኳን ሰውነቴ ነተኝ እንኳን ታውቅም ፈይናት እውነቱ ሲገባሽ በራስሽ ታዝኛለሽ ይቅርብሽ ተይ እውነቱ ነሽ ምንድነው ይሄ አሁን እኮ ግራ ያጋባህና ያለው እውነቱ ምንድነው እንደ ስሜቴ እንድትሆን ሳይሆን ተረጋጋና ስሜትን አረጋጋ መጀመሪያ ከዛ በኋላ ማውራት ያለበት ነገር እናውራ ምንድነው በር ቆልፎ ብቻ ማደር ያስፈልገበት ምክንያት ይሄን ያለ አመት ምን አይነት ስለት ቢሆን ነው 5 አመት ሙሉ ለብቻ በር እየዘጋህ የምታደርበት ምክንያት ምንድነው አሁን እኮ አጭር ጊዜ ነው የቀረኝ ስለቴ ተሟልቷል በቃ አጭር ጊዜ ነው የምትፈልጊው ነገር ሁሉ ይሟላልሻል በቃ እኮ ምንድነው ማለት ለኔ ስንት ባለቤት ነች አይደል ቋቃለው ባለቤት ነች ስለዚህ ምንም ነገር ከሷ መደበቅ የለብም ስለትም ይሁን ምንም ይሁን መነጋገር ነበረባችሁ እርስ በርስ አይደል ተራታኛለች እኮ እስከዛሬም ታግዛኛለች እኮ በቃ አጭር ጊዜ ነው የቀረን አይደል ምንም አጭር ጊዜ ብሎ ነው የኔ እድሜ አሳስበን ይገባኛል እኮ ይገባኛል የኔ ጓደኞቼ እኔ በታች ያሉ ኩዮቼ ከኔ በታች ያሉ ሰዎች ወልደው ለቤተሰቦቻቸው ሲሉ አንተ ምንም አይሰማህም እናቴ የኔ ታናሽ ወንድም እኮ ሁለተኛውን ሲወልድ እኮ እኔ በቅሎ እየተባልኩ ነው ቤት የምሰደበው ይሄን ፍራቻ ነው እኮ ቤተሰቦቼን እንኳን ማላያቸው ተረጅኛ ነን እኔ እዚህ በላይ እንዴት ብዬ ልረዳ አንተም እኮ እኔን እየተረዳኸኝ አይደለም እሺ ለኔ ብለሽ ትንሽ ጊዜ መስጠት ያቅትሻል ምንድነው ትንሽ ጊዜ ልጅ ይዘልል ልትመጣ ነው ወይ ጉዴ ይፈላ እናቴ ካንቺ ውጪ ማንንም እንደማላቅ ታውቂያለሽ እንደዛ ቢሆንማ ቢያንስ አንድ ቀን እንኳን 5 አመት ሙሉ እንደዛ ሲሆን አንድ ቀን አብረኝ ትታድር ነበር ምናልባት አብርሽ ስለዚህ ነገር ወይ አንተ ስላለህበት ነገር ጓደኞች ወይ ወንድሞች ምናምን የሚያውቁት ነገር ይኖራል ምንድነው ለምንድነው በግልጽ መናገር የደበረከው አሁን ማንንም ሰው የለም ሶስታችን ብቻ ነው ያለነው ምናልባት ለሷም ነገራት አለው የምትለኝ ከሆነ እኔም መውጣት ይችላል ያለውን ነገር የምታወራት የምታስረዳት ከሆነ ጊዜ ልስጣችሁ አብርሽ ይሄ እኮ ጊዜ እኮ የሚያስፈልገኝ ለኔ ነው ለመናገሩ አይደለም አድርጎ ለማሳየት እኮ ነው ጊዜ የሚያስፈልገኝ
አሁን እኮ ምንድነው ማድርጎ ማሳየት ማለት? 5 ዓመት ሙሉ ያልተናገረውን ነገር እንዴት ዛሬ ለኔ ይነግረኛል ብለህ ታስባለህ? ተናገር። አሁን እሱ ያለ ተናገር። ወይ ደግሞ ሌላ ቤተሰብ መስርተህ ከሆነ ከውጪ ተናገር። ያንን ወይ ያ በቃ በግልጽ ሁሉንም ነገር አሁን ተነግረኛል። እኔ እዚህ በላይ ምን ካንቺ ውጪ ማን ነው የማውቀው? በቃ አሁን ሁሉንም ነገር ፍርጥርጥ አድርገህ ተናገር። በቃ ሙሉ የናዳሪን ታውቂው የለ እንዴ? ቆይ እኔ እዚህ በላይ እኔ አንተ እያወቅኩ ሁሉ አይደለም እኮ ምን ማለት እያወቅኩ ሁሉ አይደለም። አንተ እኮ አብረኝ ተጋባን እንጂ ቀለበት አሰርን እንጂ እኮ አንተና እኔ እኮ ትዳር እኮ አይደለም። አብረሽ ጊዜ እንድሰጣችሁ ትፈልጋለህ? ታወራታለህ? ምናልባት ለኔ ያው ረዲ 5 ዓመት ሙሉ ያልነገረኝ እንዴ? እኔ ያው ለሱ ባዳም ስለሆንኩኝ አዲስ ሰው ስለሆንኩኝ ነገሮችን በድፍረት ለኔ መንገር ከከበደው እኔ እንደወንድሙ አይቶኝ ቀለል አድርጎ እንዲያስረዳኝ ነው ፈልገው። ግን ያው አንቺ አስረዳሻለሁ የሚልም ከሆነ ጊዜ መስጠት ካለብኝ ጊዜ ልስጣችሁ። እሺ ይልሃል እንጂ ለኔ ምንም አይነግረኝም። በቃ ሁሌ ስለት አለብኝ እንዳለ ነው። በቃ ስለት ምን እንደሆነ ወይ ደግሞ ሌላ ችግር እንዳለበት ይናገር ካንተ ፊት። በቃ ሁሉንም ነገር ይንገረኝ። ከዛ ውጪ እኔ ፍቺ ነው የምፈልግ። እኔ ሌላ ምንም አደርገው ነገር የለኝም። በቃ ደስማ እንደዛማ ማለት ነው። እኔ በቃ እኔ ሰው ከዚህ በፊት በጣም ብዙ ነገር ተባብለን እናውቃለን። ከዚህ በተሻለ በጣም ብዙ ችግሮችን አሳልፈን በዚህ ጉዳይ ላይ ቁጭ ብለን አውርተንበታል። አራ መቼ ነው ያወራንበት? መቼ ገመናችን እሺ በሸፍኝ እኮ ትዳርሽ ነኝ እኮ እኔ እኮ ጓዳሽ ቤትሽ ነኝ አይደል? ትዳሪ ብትሆን ኑሮ እኮ ቢያንስ አንድ ልጅ እንኳን ይኖረን ነበር እስከዛሬ። ምን ማለት ነው? አሁን ሁሉ ነው በቃ ሌላ አሁን ሰጣ ገባ ምናምን እኔም እኮ ለልጅ ጓጓለሁ። እኔም እኮ ልጅ ፈልጋለሁ። ተረጅኛ በቃ እኔ ምንም እዚህ በላይ አልረዳም። በቃ እዛው ውጪ ዛሬ የፍርድ ቤት ወረቀት አምጥቼላለሁ። በቃ እንፋታለን። እሱ ነው የምትፈልጊው? መፋታቱን ብቻ በቃ የሁሉ ጉዟችን እቺ ነው። በቃ እኔ እዚህ በላይ መታገስ አልችልም። ጨክነሽ በቃ አዎ ጨክኛለሁ። አብርሽ ተይ አብርሽ እኔ ይኸውልህ ትዳራችሁ እንዲበተን ምናምን አልፈልግም። ሰላማችሁ እንዲመለስ ነው የምፈልገው። ግን ይሄ ነገር ደግሞ ሊሆን የሚችለው እሷንም ደግሞ ሐሳቧን ማስቀየር የምንችለው ሁለታችንም አንተ ጋር ያለውን ችግር በግልጽ ስንነግረን። የጤና ችግርም ካለ ዘመኑ የቴክኖሎጂ ዘመን ነው። ትታከማለህ። መደረግ ያለበት ነገር ሁሉ እናደርጋለን እኮ። የኔም ጥያቄ እኮ እሱ ነው። በቃ ምንድነው የጤና ችግር አይደለም እኮ። እሷም ታይታለች፣ እኔም ታይቻለሁ። በቃ አይምሮዬ ዝግጁ ነው ለነገሬ። ሰውነቴም ትክክል ነው። መውለድም ምንም ማድረግም እችላለሁ። እሷም እንደዛው። ታዲያ ምንድነው ያዛችሁ? ሁሌ በቃ መናገር አይችልም። ችግሩ እኮ ይሄ ነው ማለት አንተ የራስህ ነገር የለህም? ለሰው የማታወጣው የማትገልጸው አንተ የራስህ የሆነ ብቻ ሚስጥር የለህም? የራሴ ሚስጥር ሊኖረኝ ይችላል። ግን የራሴ ሚስጥር ትዳሬን እስከመበተን የሚያደርሰው ግን መሆን ያለበትም አይመስለኝም። አሁን እኮ ትዳርህ አደጋ ላይ ነው ያለው። ይሄን ትዳር ትፈልገዋለህ አይደል? ህይወቴ አይደለ እንዴ እኮ። ይሄ ትዳር ግን አደጋ ውስጥ የገባው ምንድነው? አንተ ሚስጥር ነው ብለህ በምትይዘው ነገር ነው። ምናልባት ለኔ ማሳወቅ እንኳን ባፈልግ ማለት ነው ለባለቤት ግን ልነግራት ይገባል። እሷ ምክንያቱም አንድ አካል ነች አይደል? ይኸውልህ የኔ ነገር እንደዚህ በቀላሉ የሚፈታ አይደለም። ተውት። አብሽልኝ ከተመካከርንበት እኮ መፍትሄ አናጣም። እኔ ከዚህ ውጪ ምን እኮ መፍትሄ አናጣም። መጀመሪያ ምንድነው አንተ አጋጠመህ ነገር ለኛ አስረዳ። ችግር የለም የተፈጠሩ ነገር ብቻ አስረዳ። እንዴት ብሎ ቢናገሩት ነው ለሰው የሚገባው? እንዴት ቢነገር ነው ሰው የሚረዳው? አብርሽ ደስ ባለ ቋንቋ ደስ ባለ ነገር አስረዳ። እኛ አንተ ልንረዳህ ነው የምንፈልገው። እኔ ማማከር ያለብንን ሰዎች ምናልባት አንተ የሚያሳፍርህን ኬዞች እኔ ላይ እንደደረሰብኝ አድርጌ ህክምና ቦታ ላይ መሄድ ካለብኝ አንተ ነው ያንተ መስያ አንተ እንደዚህ አይነት ቦታ መሄድ ሺም ከያዘህ እኔ ህክምና ላይ አንተ የሚሰማን ስሜት ያጋጠመን ነገሮች እንዳለ አንተ ነው ሄጄ እንተልልሃለሁ። ዶክተሮች አወራልሃለሁ። የምትፈልገው ነገር አደርግልሃለሁ። ይኸውልህ ችግሩን ያወቀው ሰው መፍትሄው ላይ 50% ደርሷል ይባላል። እንኳን አንተና እኔ ችግሩን ማቀው መንስኤውን ማቀው 50% የደርሱ ሰው እንኳን መፍታት አልችልም። ምንድነው ይሄን ያህል ምንድነው እኮ እሱን ታስረዳን እኮ ችግር ምንድነው ታዲያ? ሲጀመር በቃ በግልጽ ሌላ ቤተሰብ አለው። በቃ ሌላ ምንም ሊሆን ይችላል። እንደዚህ የማይሆን ነገር አይምሮሽ ውስጥ እየሳልሽ ኃጢአት አትግቢ እባክሽ። ከዚህ በላይ ምን ትቀን ነው የምነግርሽ። እና ምን አድርግ ንገረኝ እስኪ። እንዴ አትወጂኝ? እኔ ባላፈቅር አይደለም ባላፈቅር 5 ዓመት ሙሉ አብሬ ይቀመጥ ነበር። ታግሰሽኛል።
አሁንም በቃ ታገሽኝ። ሌላ 5 ዓመት ነው ንገረኝ እስኪ። ሌላ 5 ዓመት ነው አንተ እኔ ምን እየሆንኩ እንደሆነ ግን ይገባል። ምን ትፈጥሩልኛላችሁ? በነግራችሁ ምን ታደርጉልኛላችሁ? እስኪ አማክረንና እኛ የምንወቀው ኬዙ ከዛ በኋላ ልንረዳህም እንችላለን። ከነገና ደግሞ አንተ ብቻህን ከምትብሰለሰልበት ለመስማት ያክል ብቻ ዝም ብለህ አትጠይቀኝ። ግድ የለህም ተውት። አባት እኔ ረከስኩባ ሌላ ሜጅ የላትም ብለህ ነው እንደዚህ የምታደርገው? እናቴ እንደዚህ አትበይ። ታንጎዲሽ ታውቂያለሽ አይደል እንዴ? እኔ ብትወደኝ ኑሮ እንደዚህ አትጫወትብኝ ነበር 5 ዓመት ሙሉ። እኔ 5 ዓመት ሙሉ ታገስኩ። አብርሽ ለምን ቀለል አናረጋቸውም ነገሮችን አለ ለማከስረዳ? በቃ እኔ አሁን ሌላ ምንም ምለው ነገር የለኝም። በቃ እኔም ጨርሻለሁ። አንተንም ስላደከምኩ በጣም ይቅርታ። በጣም ማለት ነው። እኔ ጨርሻለሁ። ቆይ እሺ በቃ ቆይ በቃ እንደዚህ አትበይ። እንደዚህ ስትኛል ይጨንቀኛልማ እንዴ እንደዚህ ስትኝ ይከፋኛል። በቃ እኔ መጨረሻ ውሳኔን ወስኛለሁ። አንተም በቃ እሺ ቆይ በቃ እሺ በቃ እሺ ግን አንድ ነገር ቃል ግቡልኝ። ይሄ ነገር መፍትሄ ያመጣም አላመጣም በእናታችሁ ለማንም እንዳትናገሩ። በሱ ችግር የለውም ሚስጥር ነው። አደራህን ወንድም ችግር የለውም አብርሽ። ይኸውልህ ያንተ መፍትሄ ለአንተ መፍትሄ ለመስጠት ነው የመጣ ነው። እኛ ምንም ችግር የለውም። ገመኔን ሸፍኑልኝ። ችግር የለውም ብቻ አስረዳን። አንተ ያጋጠመን ነገር ቃል ግቢ እንደምትረጂኝ ጥለሽኝ እንደማትሄጂ እንደምትረጂኝም ቃል ግቢልኝ። እኔ እንደምረዳው ታውቃለህ። ብቻ እኔ ስለሚከብድ ነው። ቃል ግቢልኝ። ቃል ግቢ። ኬት እንደምጀምርላችሁ ነው ማለት ነው። ይኸውልህ እኔ ክፍለ ሀገር ሰው ነኝ። እዛ ነው ተወልጄ ያደግኩት። አዲስ አበባ ከመጣሁ ብዙም ጊዜ አልቆየሁም። 9-10 ዓመት ቢሆን ነው እና እዛ አንድ ጊዜ የሆነች እንትን አጋጥሞን ነበረ፣ ችግር ለቅሶ ነገር እና ሄጄ እዛ አያቴ አልጋ ላይ ነበር ያደርኩት እና አያቴ ደግሞ ባዕድ አምልኮ አምላኪ ናት እና የእሱ አልጋ ላይ ተኝቼ ለሊት ገና እንደ ሰመመን ሲያደርገኝ 2 ጥቋቁር እባቦች መታው አስጨነቁኝ። ምን እንደቀሰቀሰኝ አላውቅም። ተነስቼ ሁለቱንም ገደልኳቸው። አያቴ በቃ እንደ አውሬ ያደረጋት በቃ በጣም በቃ እኔን እኮ ቸሩ ብላ ነበር የምጠረኝ። በቃ እንደ ልጇ ነበር የምታየኝ። በጣም በቃ ሰደበችኝ፣ ልትገለኝ ደረሰች። እርግማን አይደለም ውጣ ብላ አባረረችኝ። በጣም በቃ እውነት ለጆሮ የሚቀፍ ነገር የተናገረችኝ። ከዛ ጊዜ በኋላ እባብ ስሙን ራሱ ነው የምጠላው እና ረገመችኝ። ከዛ ጊዜ በኋላ በቃ ከሴት ጋር መተኛት ምንም ስሜቱንም አጣሁት። በቃ አዲስ አይደለሁም እኮ ከሴት ጋር ለመተኛት አዲስ አይደለሁም፣ ግን በቃ አጣው። ምናልባት አይነጥላም ከሆነ እኮ ሳገባ ይገፈፍልኛል ብዬ ትዳር ያዝኩት። አልሆነም እኮ እና ከኔና ካንተ ህይወት ጋር ምን አገናኘው? እንዴ በጣም ነው እንጂ የሚያገናኘው እኮ ምን ከሴት ጋር ጭራሽ እንዳልተኛ ያደረገኝ እርግማኑ ነው። ይኸውልህ አብርሺ፣ እርግማን ብዙ ሰዎች ሊደረገሙ ይችላል፣ ሊደርስም ይችላል። እሱ ሳይሆን ቆይ ምንድነው እዛ ጋር የተፈጠረው ነገር በግልጽ አስረዳን እስኪ። እባቦቹ አልጋ ላይ መጥተው እንደገደልኳቸው ነው የነገርከኝ አይደል? ከዛ በኋላ ያ ነገር በመሆኑ ከአያትህ ጋር ተጣላህ። አያትህ ያው ማለት የሆነ ነገር ለምን በእባቡ ምክንያት እንደረገሙ አላውቅም፣ ግን ያ ነገርና ትዳር ላይ ከባለቤት ጋር እንዳተኛ ያደረገህ ነገር አልጋ ለመለየት የሚያበቃህ ነገር ምን እንደሆነ ግን ግልጽ አይደለም። ይኸውልህ እባቦቹ ለአያቴ እንደ ልጆቿ ናቸው። ከኛ በላይ ነው። ይገበራሉ፣ ሁሌ ይገብሯታል። በቃ ማለት ለነሱ እሷ ትገብራለች ማለት ለእሷ ትገብራለች። አምልኮ ስርዓቱ ነው። እኔ አላውቅም። ምን አምልኮ ነው የምታወራው አንተ? ቆይ ረዱዬ አንዴ ተረጋጊና
እኔ እኮ የሁሉ ጊዜ ደበቁሽ ይሄ ነገር እንዳይመጣ ነው። በቃ ትዳሬ እንዳላጣ ረዲት አንዴ ተረጋጊልኝ። እዚህ ምን ከሰይጣን ቆይ አይደለም ይሄ አስረዳሃት ቆይ ማለት ይኸውልሽ ረዲት ተረጋጊና አሁን ልጅ ጀምሮ እኔ እኮ ከሰይጣን ጋር ነው እኮ የምኖረው ይኸውልሽ ተረጋጊ እንዴ ሁሉ ደበቁሽ ይሄ ነገር እንዳይመጣ ነው። ይሄ ነገር እንዳይፈጠር ለቤተሰቦቼ ምን ብዬ ነው ማስረዳቸው? ከአውሬ ጋር ነው እየኖርኩ። እሺ አንቺ ካልተረዳሽ ማን ነው የሚረዳኝ? አንዴ ተረጋጊልኛ። ምን ነው የምረዳው? እኔ አልቀመጥም። ሁልሽ አልጋ መለየት አንተ ሰይጣን አፈር ብላሽ ህይወቴን ያበላሸው። ረዲት ተረጋጊ፣ ተረጋጊ በእናትሽ ተረጋጊና እናውራ ነይ